በጎናችን ሆኖ እዳውን ተቀብንተን እየከፈለ የኛ ቅጣት ተጋሪ ሆነ ማለት አላዳነንም ማለት ነው። በራሱ በጣም ሲብራራ አላዳነንም ነው። ውስጥ ዝርዝሩ ያለው እዛ ውስጡ ነው ማለት ነው። እነሱ ባጭር ቃል እንዲያስቀምጡታል እንጂ ዝርዝሩ ግን ስንመለከተው የዚህን ሐሳብ ክርስቶስ አላዳነንም ምንድነው የሆነው? መሸፈኛ ነው፣ መጋረጃ ነው የሆነው ነው የሚሉት። ክርስቶስን የኃጢአታችን መጋረጃ ሆነ ነው የሚሉት። ያለ ኃጢአት ይታይላቸዋል የሚለውን ቃል በተዛባ መንገድ ተርጉመው ምንድነው የሚሉት? እኛ ኃጢአት ብንሰራም ብናደርግም ኃጢአቱ አይቆጠርም። ምክንያቱም የክርስቶስ ደም ሸፋኝ ነው፣ መጋረጃ ነው። እና ክርስቶስን በራሱ ምንድነው የሚያደርጉት? የኃጢአተኞች መጋረጃ፣ መሰወሪያ፣ መደበቂያ ያደርጉታል እንጂ መድኃኒትነቱን በትክክል አያምኑም ማለት ነው። ለዚህ ነው ብዙ ጊዜ ክርስቶስን የግል አዳኝ አድርገው የሚገልጹት የሚያስተምሩትና የሚገልጡት እንዲህ ባለ መንገድ ክርስቶስን መድኃኒትነቱን በትክክል ለመቀበል የሚቸግር አስተምሮ ስላላቸው። ስለዚህ ቤዛነት የነፃነት ዋጋ ማቅረብ ብቻ ሳይሆን በምርኮ ከነበሩበት ስፍራ መላቀቅ